አቅመ ደካማ አለ፣ ከሩቅ ቦታ የሚመጣ አለ። በጣም ጥሩ አገልግሎት እየሰጠን ነው ያለው ፍርድ ቤቱ። በ2022 እንደ ኦሮሚያ ያቀናውን ሸገር ደግሞ በ2018 ቀድሞ ያሰምነውን ወረቀት አልባ አድርጓል። ውጣ ውረዶችን ብዙ ውጣ ውረዶችን ያስቀርቷል። እኛ የዘመናዊ ከተማን ለመገንባት የምንሰራው ስራ ላይ ከፍተኛ ሚና ተጫውቶልናል ማለት ነው። አጠቃቀም ላይ ችግር ያለ ይመጣል ጠበቃ። የድሮውን ሲስተም ብስራ ቢባል አንድ ዳኛ ወደ ኋላ መመለስ አይፈልግም። እኛን የሚያግዙን መደበኛ ፍርድ ቤት ነው። በፊት ስንጀምር ትንሽ ቴክኖሎጂ የመላመድ ችግር ነበረ። ከሴኩሪቲ አንፃር የተሻለ ነው ብዬ አስባለሁ። ዘመናዊው ዓለም በከፍተኛ ፍጥነት እየተለወጠ ይገኛል። በአርቲፊሻል ኢንተለጀንስ ኤአይ፣ በሮቦቲክስ እና በዲጂታል ትራንስፎርሜሽን አማካኝነት መልኩም ገጹም ተቀይሯል። ከዓለም ጋር እኩል መጓዝ ጊዜው የሚጠይቀው የውዴታ ግዴታ ነው። ይህ የሱ የሥራ ላይ ውጣ ውረድ ነበር። ያኔ ቴክኖሎጂው ተግባራዊ ባልሆነበት ጊዜ ጤናውንም ጉልበቱንም የተፈታተነበት ወቅት። በየቀኑ የሚያሳልፈው የመዝገብ ቤት ውሎ ፈተና ላይ የጣለው ቢሆንም የእንጀራ ጉዳይ ሆኖበት ሊጋፈጠው ግድ ነበር። ዛሬ ላይ ይህ ተቀይሮ ሁሉም ለታሪክ እንዲህ ይወሳል። መጀመሪያ ላይ የዳኝነት አሰጣጥ በቴክኖሎጂ የታገዘ አልነበረም። ለምን አንድ ባለ ጉዳይ ፍርድ ቤት ላይ የሸገር ፍርድ ቤት ላይ ክስ የሚያቀርብ ከሆነ በአካል ነው በወረቀት ይዞ መጥቶ የማሟላት ያለበትን ነገር ራሱ ካላሟላ እንዲያሟላ እንደገና ይመለሳል። አስተካክለና ተብሎ በኦፊሰር በኩል ሲመለስ አሁንም ሄዶ ማስተካከል ያለበት ቦታ ላይ አስተካክሎ አሁንም ይዞ ይመጣል። ከዛም በኋላ ደግሞ በአካል ነው ችሎት ቀርቦ የሚከራከረው ማለት ነው። መጀመሪያ ላይ ማንኛውም ባለ ጉዳይ ማመልከቻውን ሲያመጣ እዚህ ነው የሚመጣው። ከ2-3 ዓመታት በፊት ከዓመት በፊት በጽሁፍ ነው ማመልከቻ የሚቀርበው ማለት ነው። የኮርት በፊት ስናገለግል የነበረው በወረቀት ነው። አሁን የምናገለግለው በወረቀት አልባ ነው። በወረቀት ስናገለግል ባለ ጉዳይ ወረቀት ገዝቶ ነው የሚያመጣው። አቤቱታውን አጽፎ ሲያመጣ በወረቀት ነው ይከፍላል ማለት ነው። የሚያጽፍበትን ወረቀት እና ወረቀቱንም ይዞ ይመጣል። ድካም አለው ማለት ነው። ፍርድ ቤት በማኑዋል ነበር ሲሰራ የነበረው። በማኑዋል ሲሰራ ደግሞ ብዙ ወጪዎች አሉ። ለወረቀት የሚወጣ ወጪ አለ፣ ለፕሪንተር ቀለም የሚወጣ አለ፣ ለፕሪንተር የሚወጣ አለ፣ እስካን ለማድረግ የሚወጣ ወጪ አለ። የሚፈልገውን ማመልከቻ ወይ ደግሞ የሚፈልገውን ክስ መልስ ሰጪም ከሆነ የሚፈልገውን መልስ ወይ ጽፎ ወይ አጽፎ በአካል ይዞ ወደ ፍርድ ቤት መምጣት ግዴታው ነበር ማለት ነው። ከዚህ በፊት የነበረው መዛግብቱ የነበሩ እዚህ ፍርድ ቤት ውስጥ ማለት ነው። መዛግብቱ በሃርድ ኮፒ ነው፣ በወረቀት ነው፣ በዶሴ ነው። በኮምፒውተር እንዲጻፍ ፋይሎች ተከማችቶ ነው የሚገኙት ማለት ነው። ሀገራችን ኢትዮጵያ በ2030 ብሔራዊ ስትራቴጂ መሰረት የዘመናዊ ቴክኖሎጂ አጠቃቀምን በማስፋፋት ሁሉንም የመንግስት አገልግሎቶች ዲጂታል ለማድረግ በእውቀትና በብቃት ላይ የተመሰረተ ኢኮኖሚ ለመገንባት ጉዞ ጀምራለች። የፍትህ ተቋማትም የህዝብ እምነትን በማጠናከርና በማሳደግ የፍትህ አገልግሎት ስርዓት ግልጽ፣ ቀልጣፋና ተጠያቂ እንዲሆን የማድረግ ኃላፊነት ስላለባቸው በቴክኖሎጂ የተደገፈ አገልግሎት መስጠት የዘመኑ ጥያቄ ሆኗል። የዳኝነት አገልግሎት ቀልጣፋ፣ ተደራሽና ታማኝነት ያለው ማድረግ ነው። ከዚህ ጋር ተያይዞ የኦሮሚያ ጠቅላይ ፍርድ ቤት የተለያዩ ሪፎርሞችን ነው ተግባራዊ እያደረገ ያለው። ካሉት ሪፎርሞች ውስጥ አንዱ አገልግሎታችንን በቴክኖሎጂ የታገዘ እንዲሆን ነው እያደረግን ያለ ነው።
የኦሮሚያ ጠቅላይ ፍርድ ቤት በ2012 ዓ.ም የ10 ዓመት ስትራቴጂክ እቅድ አዘጋጅቶ ወደ ስራ ገብቷል። በዚህ እቅድ የተካተቱት ዋና ዓላማዎች የፍትህ አገልግሎት ጥራት ማሳደግ፣ የፍርድ ቤትና የዳኞችን ነጻነት ማስከበር፣ ግልጽ የአሰራር ስርዓት በመዘርጋት ተጠያቂነትን ማረጋገጥ፣ የፍትህ አገልግሎትን ፈጣን ተደራሽና ውጤታማ ማድረግ ናቸው። ከጥናት ጀምሮ እስከ አዋጆችና መመሪያዎች ዝግጅት ድረስ የተለያዩ ሪፎርሞች በተቋሙ ተካሂደዋል። በ2022 ዓ.ም ሙሉ በሙሉ ዲጂታላዊ ስማርት ኮርት የሆነ ወረቀት አልባ የፍርድ ቤት አገልግሎት ለመፍጠር ሰፊ ስራ ተጀመረ። ፍርድ ቤት በ2022 እንደ ኦሮሚያ ያቀናውን ሸገር ደግሞ በ2018 ቀድሞ ያሰምነውን ወረቀት አልባ አድርገዋል። ከወረዳ ጀምሮ እስከ ከፍተኛ ፍርድ ቤት የሚሰጡ የዳኝነት አገልግሎት በአሁኑ ጊዜ ወረቀት አልባ ሆኖ ሁሉም ነገር ወደ ቴክኖሎጂ እንዲለወጥ እየተሰራበት ነው። ማንም ዳኛ ወይም ሌጋል ኦፊሰር ሌላ ፌዴራል ሬጅስትራር የሚባለው በኮምፒውተር ነው የሚሰሩት፣ እንደ ኦሮሚያ ማለት ነው። ማንም በእጅ አይጽፍም። ቪዲዮ ኮንፈረንስ ከተለያዩ ቦታ ይከራከራሉ፣ የፋይሊንግ ይላላካሉ። ይሄ አለ በኦሮሚያ አሁን ስቲል ከሩቅ ዞኖች ራሱ ማለት ነው ይሄ የተሰራ ነበር። ግን ይሄ የቴክኖሎጂ አሰራር ስካተርድ ነበረ፣ እንደዚህ ያልተገናኘ ኢንቴግሬትድ ያልሆነ ነበር እና ከዛ ተነስቶ ኦሮሚያ ጠቅላይ ፍርድ ቤት ይህን እየሰራ በ2022 ፔፐርለስ ወይም ከእጅ ንክኪ ከወረቀት ንክኪ ሲስተም እፈጥራለሁ፣ በዛ ነው ህብረተሰቡን ማገለግለው ብሎ እቅድ አውጥቶ ነበረ። እኛ ከዛ ተነስተን ነው ወደዚህ ወደ ኢኮርት የመጣ ነው ማለት ነው። የሸገር ፍርድ ቤት ከተማችን እንደተደራጀ የተደራጀ አካል ነው። ምክንያቱም ሸገር ወደ ስራ ስንገባ በአዲስ ሀሳብና በአዲስ ራዕይ ነው ከተማውን ያደራጀ ነው። ከተማ የሁሉም ነገር ምንጭ ነው። ከተማ ውስጥ የተለያዩ ኢንተረስቶች አሉ። ከተማ ውስጥ ብዙ ነገሮች አሉ። ስለዚህ እኛ ሸገር ከተማን ስናቋቁም ዓለም የደረሰበትን የዘመናዊ ከተማ ሀሳብና ርዕዮተ ዓለም ይዘን ነው ወደ ስራ የገባ ነው። ይህን ስራና ርዕዮተ ዓለም ውጤታማ የሚያደርግልን ፍርድ ቤቶች ሲኖሩ ነው። ምክንያቱም ፍርድ ቤት ህግ ተርጓሚ ነው። ፍርድ ቤቱ በ2018 የበጀት ዓመት ውስጥ የሸገር ኢኮርት ሶፍትዌርን ሙሉ በሙሉ ወደ ስራ በማስገባት ከወረቀት ንክኪ ነፃ የሆነ የዳኝነት አገልግሎት ስርዓትን ከመጀመሩ በፊት የጉዳዩ ባለቤቶች ጊዜያቸውን በማባከን ገንዘባቸውን በማውጣት በትልቅ ድካም የተሞላ ጉዞ በመፈጸም ጉዳያቸውን በአካል ወደ ፍርድ ቤት በማቅረብ ክስ ይመሰርቱ ነበር። መጀመሪያ የነበረው አንደኛ እንደዚህ የልጅ ማሳረፊያም አልነበረም። ሲቀጥልም ደግሞ እንትን መስተንግዷቸው ራሱ አሁን እዛ ጋር መተው ነው ልጅ የያዘ ሰው ካለ እዚህ ጋር መተው ልጁን እንደሚያሳርፍ ራሳቸው እየዞሩ እየተናገሩ ነው። እኔ አሁን አላቅም። ፊቱ በትራንስፖርት በተለያየ ምክንያት ከክፍለ ሀገርም መጣ የሆነ እንግልት ነበር። እዛ ጋር ወረቀት አጽፎ ገዝቶ እንደገና ፕሪንት አድርጎ አምጥቶ እዚህ ጋር ጊዜውን ጨርሶ ሪሶርሱን ጨርሶ እዚህ ጋር ገና መዝገብ ይከፍታል ማለት ነው። ክስ ለማምጣት ወደ ቢሮ ለመክፈት ይመጣል፣ መልስ ለመመለስ ይመጣል፣ ትራንስፖርት አለ፣ ጊዜ ይወስዳል። ወጪውም እንደዛ በጣም ከፍተኛ ነበር። የተለያዩ ማመልከቻዎችን ከማቅረብ ጀምሮ የነበረው አብዛኛው ወረቀት ነክ ስለሆነ ወይ ሰነድ ነክ ስለሆነ አብዛኛው በጣም አስቸጋሪ ነበረ። የተፋጠነ ፍትህን ከማግኘት አንጻር እንዲሁም ደግሞ የፍትህ ስርዓቱን የፍርድ ቤት ስርዓቱን ተደራሽ ከማድረግ አንጻር የነበረው ቻሌንጅ ትንሽ ከፍ ያለ ነበር። ችሎት ላይ ቀርቦ ይከራከራል። ብዙውን ጊዜ ከሙስና ጋር ተያይዞ ይነሳል። ባለ ጉዳዩና ዳኛው ይተዋወቃሉ። እሱን አስቀደመ የሚባል ነገሮች የተለያዩ ቅሬታዎች ይነሱ ነበር። ማኑዋል ስራ አስቸጋሪ ነው። አሁን መዝገብ ሊጠፋ ይችላል፣ በዱር አሰራር ማለት ነው። መዝገቡ ደግሞ ከቆየ ሌላ በሽታም
ጉልበትና ጊዜ የሚወስዱ ነበሩ ማለት ነው። ስፔሻሊ አካሄዱን በተመለከተ ጊዜ የሚወስድ ተደራሽነት ያልነበረው ፍጥነት፣ ጥራትን፣ የተለያዩ ወንጀሎችን ከመከላከል አንጻር በጣም አስቸጋሪ ነበር። ከፍርድ ቤት በአካል መምጣት አለበት። ከዛ ኦንላይን መቀበል አንችልም። በወረቀት እዚህ መጥቶ ታይቶ ነው የሚከፈተው ፋይሉ። ወጪ ያለው የጊዜ እንትን ይወስዳል። ባለጉዳዮች በጊዜ ለመድረስ ሲቸገሩ በተደጋጋሚ ጉዳያቸው ይዘጋ ነበር። በዚህ ምክንያት እንደ ሕጉ የሚፈለገውን ሂደት በመከተል እንደገና አቤቱታ በማቅረብ መዝገቦቻቸው እንዲከፈቱ ይጠይቁ ነበር። ይህም በፍርድ ቤት ሰራተኞች ላይ ተጨማሪ ስራ ጫናን በመፍጠር የጉዳይ ክምችት ያበዛ፣ የባለጉዳይ መመላለሻ ብዛትን ያሳደገ፣ ፈጣን የፍትህ አገልግሎት እንዳይሰጥ ያግድም ነበር። ድሮ በነበረው አሰራር ፍርድ ቤቶች በፋይል ነው መዝገብን የሚከፍቱት። የተለያየ ሰዎች ወይ ደግሞ ከሳሽ ክሱን በጽሁፍ አድርገው ወይ ደግሞ ጠበቃው በጽሁፍ ይዞ መጥቶ ሌጋል ኦፊሰር ጋር ወይ ደግሞ መዝገብ ቤት ጋር መዝገቡን አስከፍተው ለመልስ ተቀጥሮ መልስ የሚሰጥ አካልም ደግሞ እንደዚሁ በጽሁፍ ይዞ መጥቶ መልስ ሰጥቶ በአካል ፍርድ ቤት ቀርቦ ተከራክሮ ብዙ ጊዜ ፈይቶ ምስክሮች ተሰምቶ እንደዚህ ነው ውሳኔ ፋይናሊ ውሳኔ የሚሰጠው። ሃርድ ኮፒ ነው በብዛት የምንሰራው። ሰራተኛ የተለያዩ ነገሮች አሉት። ፋይል ተሸክሞ መሄድ አለ። የተለያዩ ነገሮች ነበሩት። ዳኞች መዝገቡን ለመመርመር ይዞ ነው የሚገቡት ወደ ቤታቸው። ቅዳሜ እሁድን ጨምሮ ቤት ነው ትላልቅ ፋይሎችን ይዞ መጥቶ ይዞ ወደ ቤት ገብቶ መርምሮ የሚመጡት። መዝገቡንም ደግሞ ይዞ የሚሄደው አንድ ዳኛ ነው። አንድ ፋይል ስለሆነ አንድ ዳኛ ነው ይዞ ወደ ቤት የሚሄደው። ይሄ ዳኞች ብዙ ጊዜ በትራንስፖርት ነው የሚሄዱት እና ትላልቅ ፋይሎችን በቦርሳ ይዞ ነው የሚሄዱት። ይሄ ለተለያየ ደህንነት ችግርም የሚያጋልጥ ደግሞ ለጤናቸውም እክል የሚሆን ወይ ደግሞ ለጤና ጉዳትም የሚዳርግ አሰራር ነበር። በዚህ ባለጉዳይ በፍርድ ቤት ቀጠሮ ያለው ጊዜ እንዳይዘገይ ጠዋት ከቤቱ በማስቀደም በብዙ ድካምና ችግር በመድረስ ወደ ተቋሙ ይመጣ ነበር። ይህ በተለይ ለአረጋውያን፣ ለሴቶችና ለሕፃናት ትልቅ ፈተና ነበር። ከዚህ በፊት ባለጉዳይ ክስ ወይ ደግሞ መልስ ወደ ፍርድ ቤት ሲያመጣ በአካል ነው እዚህ የሚመጣ። ይህ ችግር ከመሰረቱ መፍትሄ ሊያገኝ እንደሚገባው በማመን ዘመናዊ የወረቀት ነጻ የዳኝነት አገልግሎት ስርዓት በመፍጠር የኦሮሚያ ፍርድ ቤቶች በ2022 ለመድረስ ያቀዱትን ግብ ቀድሞ ለማሳካት የሸገር ከፍተኛ ፍርድ ቤት በስትራቴጂያዊ አመራር በመመራት ትልቅ እርምጃ ወስዷል። በ12 ክፍለ ከተሞች በአንድ የመረጃ ማዕከል ከአንድ ቦታ በመቆጣጠር አንድ ላይ ነው ግባን የተለያየ ነገር የሚላከው። እንደ ድሮ የተለያየ ስካተርድ የሆነ ነገር የለውም። አንድ ቦታ ነው ሁሉም ነገር ማየት የምንችለውና ክፍለ ከተማ ላይ ያሉት ወይም ወረዳ ላይ ያሉት ፍርድ ቤቶች ይሄንን ሶፍትዌር በቀላል ነው የተጠቀሙበት ያለው ማለት ነው። አክሰሲቢሊቲው ሃይ ነው። በ2018 ማለት ነው ከወረቀት ንክኪ ነፃ በሆነ መልኩ ሙሉ በሙሉ ማለት ነው በኢኮርት ሲስተም እየሰራን ነው ማለት ነው። አሁን ባለው ሁኔታ ከዚህ በፊት በተለምዶ የነበረውን አሰራር ያስቀረና በተለይ ደግሞ ባለጉዳዮች ወደ ፍርድ ቤት ሲመጡ ከጊዜና ከወጪ አንጻር ያጋጥም የነበረውን ብዙ ችግር የቀረፈ ነበር። የፍትህ አገልግሎቱን የሚያፋጥኑ ጥራትና ተአማኝነት የሚያሳድጉ ቴክኖሎጂዎችን ስራ ላይ መዋል ምርጫ ሳይሆን ግዴታ መሆኑን አስቀድሞ በመገንዘብ አቅጣጫ ተቀመጠ። መጥቶታ ጁራ ባይሳ አቡካቶ ቦባይሳን ያተኒ ጅሩ ከን ሂመተማ ያርሰ ደበለታ ከነመ ብራ በተሙፈቹ ወርባሉ አስቀድመን እኛ እዚህ ሴንተር ስላለን እንደገና ደግሞ ኦፖርቹኒቲም ስላለን ሸገር አዲስ ከተማ ነው። አዲስ ነው የተዋቀረውን ደግሞ ሴንተር ነው ያለው። አክሰሲቢሊቲ አለን፣ ኢንተርኔት አለን፣ ይሄንን ማንፓወር አለን። ስለዚህ ይሄንን ተጠቅመን ለምን 4 ዓመት እንጠብቃለን?
ከዚያ ወደዚያ አምጥተን ይሄንን የኦሮሚያን ጠቅላይ ፍርድ ቤትን እቅድ ለምን አስቀድመን አንፈጽመውም? ሌሎች ዞኖች ደግሞ ከኛ ለምን ይሄንን አያቀስሙም የሚል እቅድ አወጣንና ወደ ስራ ገባን ማለት ነው። ኮል ሴንተር ማለት ጥሪው በስልክ ነው የምንሰራው። የትኛውም ክልል ከወረዳ የትኛውም ቦታ ሆኖ ትራንስፖርት ሳይወጡ ድካም ሳይኖር ሰው የትኛውም ቦታ ሆኖ በስልክ ሁሉንም መረጃ ማግኘት ይችላል ማለት ነው። እኛም እዚህ ሆነን እዛ ያሉትን መቆጣጠር እንችላለን። ማን ፋይል ከፈተ፣ እንዴት ተከፈተ፣ ምን ያህል ቆየ፣ ለምን ዳኛው በጊዜ ችሎት አልገባም የሚባለውን ነገር ሁሉ አጠቃላይ የያዘ ሶፍትዌር ስለሆነ ሁሉንም ነው የምናየው። የክፍለ ከተማ 12 ክፍለ ከተማ አዲስ አበባ ዙሪያ የሚታዩ አሉ። እዚህ የፊንፊኔ ዙሪያ 13 ነው ያለን ከስራችን ማለት ነው። እነሱ መዝገብ ስንት መዝገብ ነው የከፈቱት፣ ስንት ውሳኔ ሰጥተዋል፣ ስንት ቀጠሮ ላይ ያለ የሚለውንም እዚህ አለ። ዳኞችም ለምሳሌ የተለያየ ዳኛ አለን አልኩሽ፣ 19 ዳኞች አሉ። የሲቪል የቤተሰብ ጉዳይ የሚያይና የወንጀል የሚያዩ አሉ። እያንዳንዱ ችሎት ምንድነው እንዴት ነው እያየ ያለው፣ አንድ ዳኛ ደግሞ በቀን ስንት መዝገብ እያየ ነው ችሎት ላይ ስንት መዝገብ አጠቃላይ ያለው የሚለውን እዚሁ ነው ከፍቼ የማየው ማለት ነው። የችሎቱን አካሄድ ራሱ ተከሳሽም ኢንፎርሜሽኑ ክስ ሲላክ ይሞላለታል። የስልክ ቁጥር ኢሜል ነምበሩ ስለሚሞላ ኖቲፊኬሽን ይደርሰዋል ማለት ነው። እዚህ ፍርድ ቤት ክስ ፋይል እንደተከፈተ ኖቲፊኬሽን ስለሚደርሰው እሱም ቀድሞ ይዘጋጅበታል። ዲጂታሉ ከገባም በኋላ ሰዎች ወደዚህ ወደ ፍርድ ቤት አይመጡም። ከወረቀት ጋር የመነካካት ነገር የለም። ሁሉም ነገር ፔፐርሌስ ነው። ባለጉዳይ ወደ ፍርድ ቤት መጥቶ ክስ ለመመስረት ሁለት አማራጭ አለው። አንደኛው አማራጭ ሁሉንም ነገር ከመጀመሪያ እስከ መጨረሻው ከውጭ ሆኖ መጨረስ ይችላል። አሁን ለምሳሌ አንዳንድ ባለጉዳዮች በተለይ ጠበቃን ወክሎ የሚከራከሩ ባለጉዳዮች ጠበቆቹ ተመዝግቦ የራሳቸው ዩዘር ኔም እና የራሳቸው ፓስወርድ ስላላቸው የፍርድ ቤቱን ሊንክም ስላገኙ ከውጭ ሆነው በጠበቃው አማካኝነት ክሱን ለፍርድ ቤቱ ማቅረብ ይችላል ማለት ነው። በአሁኑ ወቅት በሀገራችን የፍርድ ቤቶች ታሪክ የመጀመሪያ በሆነ ሁኔታ የፍትህ አገልግሎትን ያዘመነው ሸገር ኢኮርት የተባለው የጉዳይ አስተዳደር ሶፍትዌር በከፍተኛ ወጪ ተለምቶ ስራ ላይ መዋል ከጀመረ ቆይቷል። በኦሮሚያ ፍርድ ቤቶች እስከ 2022 ድረስ የፍትህ አገልግሎትን ከወረቀት ወደ ዲጂታል ስርዓት ለማሸጋገር የተያዘውን ስትራቴጂ በሸገር ከተማ ፍርድ ቤቶች ቀድሞ ተግባራዊ መሆኑን ያረጋገጠ ነው። እንደምታወቀው ይሄ ወደ ቴክኖሎጂ ሲንገባ ከውጭም ከውስጥም አንዳንድ ሬዚስታንሶች ነበሩ ተግባራዊ፣ ምክንያቱም ያልተለመደ በመሆኑ መንገላታትን ያመጣል የሚል ስጋት ነበር። አሁን ግን ያንን ስጋት ሲያነሱ የነበሩ አካላት ይሄ ሸገር ውስጥ የተጀመረው እንደ ኦሮሚያ እንደ አገርም መስፋፋት አለበት የሚል አስተያየት ነው እየመጣ ያለውና ከኔትወርክ መቃረት ጋር ከማብራት ጋር ያሉ ችግሮች ተፈተው በአሁኑ ጊዜ ያለው አገልግሎት በተሻለ ሁኔታ ነው እየሄደ ያለውና ይሄንን እንደ ኦሮሚያም አስፋፍተን ስራ ላይ እናወላለን እያልን ስለሆነ እዚህ መዛም ያሉት ችግሮች በውይይትና በምክክር የሚፈቱ ናቸው። ቢሮውን ከማዘመን ባለፈ የአገልግሎት ስራዎችን መስራት ላይ ሰፋፊ ውጤታማ ስራዎችን ሰርቷል። ይሄ ስራ ምን አደረገ? ግልጽነት እንዲፈጠር አድርጓል። የፍርድ አገልግሎቱ ተቀባይነት፣ ተደራሽነት እንዲኖረው አድርጓል። ከዛም ባለፈ የፍርድ ስርዓቱ በቅንጅት እንዲሰራ አድርጓል። አንዳንዴ በደንብ መታወቅ ያለበት ፍትህ በአንድ አካል ብቻ የሚመጣ ነገር አይደለም። የተለያዩ አካላቶች አብረው ሆነው የሚሰሩት ስራ ስለሆነ የሚበልጠው ነገር ነው ያየነውና አንዳንድ አልፎ ያወግነው ነገር ሰው ቶሎ አይለምድም፣ ኢንተርኔት ይቆራረጣል የሚለው ነገሮች አንዳንዴ አልፎ አልፎ እንደዚያ ነገር ነበረ። እሱ አጋጥሞናል። ግን
ጊዜ እየፈታው እያሰለጠንን ኢንተርኔትም እያሳደግን ዳታ ሴንተርም እየሰራን ያን ሁሉ ቀርፈን አሁን ፉሊ አገልግሎት በዚህ በ2018 በኢኮርት ነው አገልግሎት እየሰጠን ያለ ነው ማለት ነው። አብዛኛውን ጊዜ የምንመለከት ከሆነ አንድ ሰው ፍትህ ሊያገኝ የሚችለው የፍርድ ቤት ስርዓቱ ግልጽና ተጠያቂነት ባለው መንገድ ሲሰራ ነው። እንደዚህ የሚሰራ ከሆነ አንድ ሰው ያ ፍትህ አገኘው ብሎ ነው የሚያምነው። ይሄ ደግሞ ሊሆን የሚችለው በቴክኖሎጂ ብቻ ሲታገዝ ነው። ቴክኖሎጂ የሁሉም ነገር መፍትሄ ነው። ለአንድ ዓመት የሙከራ ጊዜ ውስጥ ነበርን በ2017 ማለት ነው። የሙከራ ጊዜ ውስጥ ስንገባ ቀጥታ ምንድን ያደረግነው ሸገር ውስጥ ያሉ ጠበቆች መተው እንዲመዘገቡ አደረግን። መተው ሲመዘገቡ ፈቃደኞች አልነበሩም። ለምን? ስልጠና እንዲሰጣቸው አደረግን። ወደ ቴክኖሎጂ እንደምንሄድ ወደ ሙከራም ሳንገባ በፊት ስልጠና ሰጠን። በባለሙያ ስልጠና ያለን ጠበቆችን ጠራን። ስልጠና እንዲሰጣቸው በቴክኖሎጂ በኩል ምን ጥቅም እንዳለው እንዴት መሄድ እንዳለባቸው ከዚህም በኋላ ደግሞ ሸገር በቴክኖሎጂ በታገዘ የዳኝነትን አገልግሎት ስለሚሰጥ ወረቀት በአካል መምጣት አያስፈልግም የሚለውን ነገር ይዘን ስልጠና ሰጠን። በአሁኑ ጊዜ የፍትህ አገልግሎት ከወረቀት ንክኪ ነፃ በሆነ መልኩ ሙሉ በሙሉ በዘመናዊ ቴክኖሎጂ እየተሰጠ ይገኛል። ይህም ተገልጋዮች በእጃቸው ባለው ማንኛውም አማራጭ አገልግሎትን ማግኘት ይችላሉ። በቤታችን ቁጭ ብለን ቢሮአችን ቁጭ ብለን ክስ መክፈት እንችላለን፣ መልስ መስጠት እንችላለን። ቢሮአችን ቁጭ ብለን መከራከር እንችላለን። ባለጉዳይ ካለበት ቁጭ ብሎ ነው የሚከራከረው። በቴክኖሎጂ የታገዘ ከሆነ እዛው ቁጭ ብሎ ነው መዝገቡን የሚልከው። መዝገብ ሲላክ ቀጥታ ወደ ኦፊሰር ነው የሚመጣው። መሪ ያለው የኦፊሰሮችን መሪ ስላለ እዛ ጋር ቡድኑን የሚመራ ቀጥታ ወደዛ ይመጣል። ኦፊሰሮች ደግሞ ያይና ዋናው ማሟላት ያለበትን እንትን ከተደረገ ለሌሎች ኦፊሰሮች ነው የሚያከፋፍለው ማለት ነው። ከጊዜ አንጻር በተለይ ለጠበቆችና ብዙ ስራ ጫና ላለበት ባለጉዳይ ይሄ በጣም ጊዜ ቆጣቢ ነው። ከሌላ አንጻር ደግሞ ወጪ ቆጣቢ ነው። እኛም ካለንበት ነው ወደ ፍርድ ቤት የምንገናኘው። ፍርድ ቤትም ከዳኞች ጋር የሚገናኙት ሁሉም ነገር በሲስተም ሆነ ማለት ነው። ይሄ ሲስተም መሆኑ ደግሞ ውጣ ውረዶችን ብዙ ውጣ ውረዶችን ያስቀርቷል። በፍርድ ሂደት ውስጥ የፍርድ ቤት ዋነኛው ግቡ ፍትሃዊ የሆነ አሰራርን ማስፈን ነው። ይሄ ማለት ደግሞ ተገልጋዮች ወይም ባለጉዳዮች በግልጽ ጉዳያቸውን ያለምንም ጥርጣሬና በታማኝነት ፍርድ ቤት ቀርበው ጉዳያቸውን የሚከታተሉበትን ሂደት መፍጠር መቻል፣ ትራንስፓረንሲ ግልጽ የሆነ አሰራር መዘርጋትም ጭምር ነው። ከዚህ አኳያ ማንኛውም ባለጉዳይ አሁን ላይ መዝገቡ ላይ ታቃፊ የሚሆኑ ሰነዶች ምንድን ናቸው፣ ምን አይነት ክርክር ነው ሲስተሙ ላይ የተጫነው የሚለውን ራሳቸው ማየት ይችላሉ። የራሱ ፓስዋርድ ይሰጠዋል። በዛ ነው ገብቶ የሚልከው። ባለበት ነው እንትን የሚደረገው። ፍርድ ቤት መምጣት አያስፈልገውም። ነዳጅ በአሁኑ ሰዓት ነዳጅ ምን ደረጃ ላይ እንዳለ ታውቂያለሽ? እሱ ቀርቶለታል። ሰዓት ጊዜውን ተጠቅመውበታል። ኢኮርት ሲስተም ለጠበቃ በጣም ምቹ ነው። እኛ በተለይ የተለያየ ቦታ በፌዴራልም በክልል ደግሞ የተለያየ ፍርድ ቤቶች የምንሰራ ሰዎች የኢኮርትን ቫሊዩ ወይም ጥቅምን በሚገባ እንረዳለን። እንግዲህ ኢኮርት ስንል ሁለት ነገር ነው በውስጡ የሚይዘው። አንደኛው የክስ እና የማመልከቻ የሚቀርብባቸው ስርዓቶች ድሮ በአካል ሰው ፍርድ ቤት ሄዶ በሬጅስትራር በኩል ነበር ክሱን የሚያቀርበው። አሁን ግን ባለበት ቦታ ሆኖ ፍርድ ቤቱ በዘረጋው ፖርታል ላይ የክሶችን ማመልከቻዎችን፣ መልሶችን እዚህ በአካል ሳይጠበቅበት እዛው ባለበት ሆኖ ያቀርባል። ማህበረሰቡ እውነት ለመናገር ደስተኛ ነው እኛ በምንሰጠው ውሳኔም ይሁን አገልግሎቱም ላይ ማለት ነው። ለምን አንድ ባለ ጉዳይ በፊት ሲመጣ የተለያየ ቦታ ነው ወይም ደግሞ ኦፊስ ውስጥ ይገባል ማለት ነው። አሁን ግን የአንድ ማዕከል አዘጋጅተናል። እዛው ፋይሉን ይዞ ሲመጣ መረጃ ክፍል ይገባል። ከመረጃ ክፍል ደግሞ ወደ ኦፊሰር ያልፍለታል። ኦፊሰሮች ደግሞ ያንን መስፈርት ማሟላቱን አይቶ
ወደ እኛ ያሳልፋሉ። እኛም ደግሞ ወዲያውኑ ውሳኔ ማግኘት ያለበትን ነገር አጫጭር ጉዳዮች ከሆኑ ወዲያውኑ ውሳኔ እንሰጠዋለን። የፍትህ አገልግሎት ለማግኘት በአካል ወደ ሸገር ከተማ ፍርድ ቤቶች መሄድ የባለ ጉዳዮች ፍላጎትና ምርጫ ከሆነ ብቻ እንጂ የግዴታ አይደለም። በተለይም የህግ ባለሙያዎች እንደ የግል ጠበቆች፣ አቃቤ ህጎች፣ የፖሊስ መርማሪዎችና የተለያዩ ተቋማት ተወካዮች ክስ ለመመስረትም ሆነ ክርክር ለማካሄድ በአካል ፍርድ ቤቶች መገኘት አቁመዋል። እንደ ሸገር ከተማ ማረሚያ ቤት ከሸገር ከፍተኛ ፍርድ ቤት ጋር በጥሩ ግንኙነት ስራ እየሰራን ነው። ቪኬ ወይ ደግሞ ቪዲዮ ኮንፈረንስን በተመለከተ አንድ ላይ በመሆን የተለያየ አገልግሎት እያሰጠን እንገኛለን። እሱንም ታራሚዎችን በቅርበት አገልግሎታቸውን እንዲያገኙ እያደረግን ነው ያለ ነው። እዚህ ላይ የሸገር ከፍተኛ ፍርድ ቤት ደግሞ ብዙ አስተዋጽኦ አድርጎልናል። ከተለያየ ተቋማት ጋር ኮሚኒኬት በማድረግ እዚሁ ቪዲዮ ኮንፈረንስ በስፋት እንዲገባ ተደርጎ ስራ እየሰራ ይገኛል ማለት ነው። ቪዲዮ ኮንፈረንስ ሳይመጣ በፊት ከዚህ ወረዳ ፍርድ ቤት ይሁን ከፍተኛ ፍርድ ቤት የሰው ኃይል 3-4 ጠዋት ስንወጣ ቀን ሙሉ እዛ ፍርድ ቤት ውለን ወደ ማታ የምንመለሰው። ግን አሁን የቪዲዮ ኮንፈረንስ ከተጀመረ በኋላ እዚሁ ተጠርጣሪም ይሁን ምስክርም በዚህ ስለሚቀርብ ለዚህ ክሳራም ሁሉ አሁን የተሻለ ስለሆነ የቪዲዮ ኮንፈረንስ ጥሩና ከዚህ በላይ ቢሰራበት ለፖሊስም ለአቃቢ ሕግም ለፍርድ ቤትም ጥሩ ነገር ነው የምለው። አገልግሎቱ በጣም ከፍተኛ ነው ብለን መውሰድ እንችላለን። እሱ ምንድነው? ከዚህም በፊት ታራሚዎች ወደ ፍርድ ቤት ሲሄዱ ከፍርድ ቤት ሮጦ የማምለጥ ነገር ሲያጋጥመን ነበረ። እንዲሁም ደግሞ የሰው ኃይል እንቸገር ነበረ። አሁን በከፊሉ ይሄንን አስቀርቶልናል ማለት ነው። ባለፉት ጥቂት ዓመታት በተከናወኑ የለውጥ ስራዎች በተከታታይ የተተገበሩ ሪፎርሞች ምክንያት የፍርድ አገልግሎት ተደራሽነት፣ ጥራትና ፍጥነት በእጅጉ ተሻሽሏል። የሸገር ከተማ ፍርድ ቤቶችም በአጭር ጊዜ ውስጥ ከነበሩበት ደረጃ በመሻገር ለሕዝብ የቀረበ ዘመናዊና ውጤታማ አገልግሎት ወደሚሰጥበት ደረጃ ደርሰዋል። በቴክኖሎጂ መጠቀሙ ላይ ነው። አሁን ሁሉም ባለጉዳይ እኩል አይደለም። አሁንም ቢሆን በደንብ በስራው እንትን እያደረጉም ያሉም አሉ። እንደዛው ደግሞ ተደጋጋሚ የምናሳያቸውም ሰዎች አሉ መጥተው። ግን ሁሌ የኛ ባለሙያ እንትኖች ዝግጁ ናቸው ማለት ነው። ቀለም ፎልደሮች ምናምን አይታችሁ ከሆነ በአንድ አመት ውስጥ ወደ 5000 6000 አካባቢ ኬዞች ይቀርቡ ነበረ። ከዚህ በፊት 5000 6000 ኬዝ ሲቀርብ የነበረው ኦልሬዲ ለዚህ ፐርፐስ ብቻ ሙሉ ባጀት ብዙ ነው ማለት ነው። ካለው በጀት ላይ ወረቀት የሚገዛበት ፎልደር የባለ ጉዳይ ፋይል የሚታተምበት ለፎልደር ተብሎ ባጀት ስለሚያዝ አሁን እሱ ቀንሶልናል። እኛ ኦንላይን ነው የምናገለግለው ማለት ነው። ባንክ ነበር ተኬዶ ሲከፈል የነበረው። ያ ነገር ምንድነው ያደረገው? አሁን ቴሌ ብር ስለሆነ አንድ 5 ባለ ጉዳይ በተመሳሳይ ሰዓት መክፈል ይችላል እኛ ጋር ቁጭ ብሎ። ከዚህ በፊት ቢሮ ተሰልፎ ቆይ ተራን ጠብቅ ተብሎ የባለ ጉዳይ ክምችት ነበር እኛ ጋር። ይህ ክፍል የህፃናት ችሎት ነው። የቤተሰብ ችሎት አሁን የሚታየው ዋን ሳይድ ሚረር የሚባል አለ። እንደ ካሜራ ነው የምንጠቀመው። ዋን ሳይድ ሚረሩ ልጆቹ እዚህ ውስጥ ሲጫወቱ ወደዚያ ያለው ነገር አያዩም። እዛ ጋር አቃቤ ሕግና ሌላ ሕግ ባለቤት ተቀምጦ ወደዚህ ይመለከታሉ። የህፃናት ችሎት በባህሪው የቤተሰብ ጉዳይ ስለሆነ የሚያየው ኦፕን የሆነ ችሎት አለን። ከዛ ባሻገር ደግሞ ሌላ ህፃናትን በተመለከተ እየተጫወቱ ሀሳባቸውን የሚገልጹበት ራሱን የቻለ ክላስ አለን። ቤተሰብና ህፃናት ችሎት ከኢኮርት ጋር በተገናኘ እየተሰጠ ያለው አገልግሎት አሁን ላይ ይህ ፍርድ ቤት እንግዲህ ሙሳጅ ከተዘረጋ በኋላ እየተሰራ ያለው ወረቀት አልባ የሆነ ሁሉም ነገር በሲስተም ውስጥ የተዘረጋ ነው። ሶሻል ወርከሯ እያጫወተች እኛ በማይክሮፎን ነው በቲቪ እያየን ኮንታክት እናደርግና እነሱን በተመለከተ እልባት እንሰጣለን። በፍርድ ቤቱ ንጽህናው የተጠበቀ ለህፃናትና ለነፍሰ ጡር እናቶች የማቆያ ቦታ
በሸገር ከተማ ፍርድ ቤቶች ተዘጋጅቶ ስለሚገኝ ተገልጋዮች ህፃናትን ይዘው ወይንም ነፍሰ ጡር ነው ሲመጡ ያለምንም ስጋት በተዘጋጀላቸው ቦታ ተቀምጠው ተራቸውን ይጠባበቃሉ። ለኛ አንደኛ ነገር ለኛ ጥቅም ያለው አንቺም በአንድ ልብ ታዳምጫለሽ። እንደገና ደግሞ ልጆች የያዙ ነፍሰ ጡር ሴቶችን ቅድሚያም ይሰጣል። ይሄ አንድ አድቫንቴጅ ነው። ሲቀጥል ደግሞ ይሄ ቦታ መዘጋጀቱ ለኛ ብቻ ለእናቶች ብቻ ሳይሆን ለህብረተሰቡ ጥቅም አለው ማለት ነው። እንዲ ፍዳቴ ዱፌ ለማታሞ ብሪን ቶጂታራሌ ሙራሚ ለልጆቻችን ሞግዚት ተቀጥሮ በምቹ መንገድ እንድንሰራ ሆኗል። ልጆች ያላቸው ልጆቻቸውን ይዘው ይመጣሉ። ስራችንንም በአግባቡ እንሰራለን። ጆጂ እንደት ህይወት ዋላ ከሲኒ ጃቴቲ አቲዳይማ ይጥምቀምቶቹ ይህንን ራዕይ እውን ለማድረግ የተገልጋዮች አቀባበልና መስተንግዶ ስርዓት ተሻሽሏል። ሁሉም የፍትህ አገልግሎቶችም በዘመናዊ ቴክኖሎጂ ተደግፈው ፈጣን፣ ግልጽና አስተማማኝ እንዲሆኑ ሰፊ ስራዎች ተከናውነዋል። ወጂኒ ከሱሜሳ ኩኒ አባዲማፊስ ከዚህ ቀደም ባለ ጉዳዮችን በመናስተናግድበት ጊዜ የተለያዩ ቅሬታዎችም ይቀርቡ ነበር። አሁን ግን ሁሉም ነገር ከወረቀት ንክኪ ነፃ ከሆነ በኋላ በርካቶች ጥሩ የሆነ አስተያየቶችን እየሰጡን ይገኛሉ። አሁን የምንሰጠው አገልግሎት ሁሉንም ያማከለ ነው። በተጨማሪም መረጃዎችን ከኛ ተቋም ለሚፈልጉ ባለ ጉዳዮች በሙሉ አስፈላጊውን መረጃ በቀላሉ እንዲያገኙ እያደረግን እንገኛለን። ከናኒ ታያይላ ካንከናፊ ጅሮ ከመንሙርቲ ሃንዱርሰ ከኑንሞ በመጀመሪያ ቅድሚያ የሚያገኙት ነፍሰ ጡር የሆኑ ሴቶች፣ ህፃናትን የያዙ ተገልጋዮች እንዲሁም አዛውንቶች በአገልግሎቱ ቅድሚያ ያገኛሉ። ዱርሰ ከኒና ማህበረሰቡ አንደኛ መጉላላቱ ቀርቷል። በፊት እዚህ መጥቶ የሚጉላላው የገንዘብ የጊዜ መጉላላቱ ቀርቶለታል። ለምሳሌ የገላን ፍርድ ቤት ማዕከል አለ። አንደኛ እዚህ አካባቢ ያሉት ሰዎችም እዚህ አይመጡም። እዛ ሆነው እዛ ወረዳቸው ላይ ቪዲዮ ኮንፈረንስ አለ። ጉዳያቸውን እዛ ሆነው ይከታተላሉ። የተፈጠረው ሲስተም በቴክኖሎጂው ኢኮርት ሲስተም ከመጣ በኋላ ማንኛውም ሰው ባለበት ቦታ ሆኖ የተሰጠው ዩዘር አለ። በዛ ገብቶ ማመልከቻውን ይልካል። ክስም ሆነ ማንኛውም ማመልከቻ ሲልክ ቀጥታ በዚህ ኮርት ሲስተም ወደዚህ የስራ ሂደታችን እንትን ላይ ይገባል። በዳታ ስለሚቀመጥ ያንን ቶሎ ብሎ ኢዝሊ አክሰስ አድርጎ የባለ ጉዳይን ፋይል እና መዝገቡን ራሱ ማስቀመጥ ቶሎ ማግኘት ራሱ ይቻላል ማለት ነው። ጠበቆቹም በዛው መልኩ ባለበት ፍርድ ቤት አካባቢ ገብቶ ወይም በራሱ ሊንክ በመጠቀም ጉዳዮቹ ምን እያደረገ ነው ያለው እየተገለገለ ነው ያለው ማለት ነው። እነዚህ ነገሮች ምን እናስቀሩ? አንደኛ ፍርድ ቤት አካባቢ ያሉ የኬዝ መከማቸቶችን፣ የሰዎች መከማቸትን፣ የወጪን ተደራሽነት ያልነበረው ድሮ የነበሩ የንክኪ ጉዳዮች በንክኪ ምክንያት ደግሞ የተለያዩ ዶክመንቶች የሚጠፉ የነበሩትን ሁሉ አስቀርቷል ማለት ነው። ፍርድ ቤት ውስጥ የሚያስቸግሩ ነገር ምንድነው? ዳኛው ውሳኔ ከሰጠ በኋላ ኤዲት አድርገዋል፣ ይሄን ቀይረዋል፣ ይሄን ጨምረዋል የሚባል ነገር ነበር ማለት ነው። በአሁኑ ሰዓት ግን የለም። አንዴ ውሳኔ ከሰጠ ነገር ወደ ፒዲኤፍ ይቀይራል። በፒዲኤፉ ፋይል ሆነ ይቀመጣል። ዳኛው መልሶ ኤዲት የሚያደርግበት እድል የለው። አንደኛ ፊድባክ ከሰራተኛ ነው የምናገኘው። የኛ ሰራተኞች አሁን የኛ ሰራተኞች የሚሰሩ ሰራተኞች ዳኞች አንድ ዳኛ የምንጠይቅ የድሮውን ሲስተም ስራ ቢባል የኛ በሸገር ኤሪያ አንድ ዳኛ ወደ ኋላ መመለስ አይፈልግም። ለምንድን ነው? አይቷል። ማየት ማመን ነው ይባላል አይደል? ስላየ ማንም ወደ ኋላ ተመልሶ ያን ነገር አይፈልግም። በሸገር ከተማ የኦሮሞ ሕዝብን ባህልና ማንነት ለማጎልበት የባህል ፍርድ ቤቶች በማቋቋምና በመደገፍ ረገድ የከተማ መደበኛ ፍርድ ቤት የራሱን አስተዋጽኦ እያበረከተ ይገኛል። ባህላዊ ፍርድ ቤታችን ወይም ደግሞ ባህላዊ የእርቅ ሂደታችን በበላይነት እኛን የሚያግዙን መደበኛ ፍርድ ቤት ነው። ይህ መደበኛ ፍርድ ቤት ከኮምፒውተር የተለያዩ የጽህፈት መሳሪያዎችን እሱ ብቻ አይደለም፣ ያው ለአመት የሚሆኑ ሳሙና የተለያየ ነገሮች ያው እየተገዛም ድጋፍ ያደርጋሉ። ሌላም ደግሞ በእርቅ ሂደት ደረጃ ስህተቶች እንዳይፈጠሩ በእኛ አቅም ልክ ለመወሰንና ለማስታረቅ እንዲመቸን ማየት ያለብንን ጉዳዮች ብቃት እንዲኖረን ስልጠና በየጊዜው እንወስዳለን። የባህል ፍርድ ቤቶች የፍትህ አገልግሎትን ለማግኘት እንደ አማራጭ መንገድ በመገልገል ለበርካታ ማህበራዊ ግጭቶች
ውጤታማ በሆነ መንገድ የሚፈቱባቸው ተቋማት ሆነዋል። የሀገር ባህል ሽማግሌዎች ቁጭ ብሎ ይሄ ፈጣሪ የሚወደው ይሄንን ነው፣ መንገድ የሚያስኬደውም ይሄንን ነው፣ እውነትም እቺን ነው የምትመስለው፣ ለሱ ይሄ እውነት አንተን በዚህ መንገድ ስለሚያስኬድ እውነት ይሄን ይመስላል ብሎ ያለው ሽማግሌ ተቀምጦ ይመክረውና ከሚያጠፋ ጥፋት እንዲመለስና ለወደፊቱ ወደ እግዚአብሔር መንገድ እንዲመለስ ይመክረዋል። ትላንትና የሚሳሳት ከሆነ ነገ ተመልሶ ያ ስህተት ውስጥ እንዳይገባ ይመክረዋል። ባህላዊ ፍርድ ቤቶቻችን ሽማግሌዎቹ በጣም ጠንካሮች ናቸው። በጣም አንደኛ አመራረጣቸውም በጣም የተወደዱ፣ በህብረተሰብ ዘንድ በጣም ተሰሚነት ያላቸው፣ የማያዳሉ፣ በተለያዩ ጥቅማ ጥቅም እንዳይደለሉ በጣም በቂ ሀብት ያላቸው መስፈርት ነው ለመመረጥ። ህጉ በግልጽ እንደዛ ይደነግጋል። ባህላዊ ፍርድ ቤት ከመጣ ወዲህ ኬዞቹ ከፍርድ ቤት እየቀነሱ ነው የመጡት። ምክንያቱ ባህላዊ ፍርድ ቤት ተደራሽ ነው። እዛ አካባቢ ሆኖ በባህሉ በስርዓቱ ችግሮቹን እዛ ይፈታል። ሌላ ቦታም እንደዚሁ ባህላዊ ፍርድ ቤት ጋር ሄጄ መፍትሄ ያገኘሁት ብዙ ቦታዎች አሉ። እንደዚሁ አለም ገና ሰበታም እንደዚሁ ወደ ፉሪ አካባቢም ብዙ ቦታ ሄጄ አግኝቻለሁ። ዘመናዊ ከተማ ብንልም ዘመናዊነት ውስጥ ማንነት ነው ያለው። እዚህ ውስጥ በተለመደው የፍርድ ስርዓት ከሚመጡ ፍትህ ይልቅ በባህላዊ መንገድ የሚመጣው ፍትህ በጣም ውጤታማ ነው። ምክንያቱም በመደበኛ ስርዓት ውስጥ የሚመጣው የክርክር፣ የመረጃ የማቅረብ እና አንዳንዴም ብዙ ሰዎች የሚሉት የፕሮሲጀራል ጀስቲስ የሚባል ነገር አለ። ፕሮሲጀራል ሰብስታንስ የሚባል ጀስቲስ ስርዓቶች አሉ። ስለዚህ እዛ ውስጥ ፕሮሲጀሩን ያሟላ ሰው ምናልባት ሊያሸንፍ ይችላል። ሰብስታንስ ላይኖር ይችላል። ሁሉም እንደዚህ ነው እያልኩ አይደለሁም። ግን የባህላዊ ስርዓት ውስጥ ማንነት ስላለ፣ እዛ መተዋወቅ ስላለ፣ ባደግንበትና በኖርንበት ስለምንግባባ ፍትሁ በጣም ውጤታማ ፍትህ ነው የሚሆነውና እኛ እንደ ከተማችን በክፍለ ከተማ ደረጃ በከተማችን ደረጃ አስፈላጊውን የባህላዊ ፍርድ ቤት አደራጅተናል። በተግባር ላይ ባለው ጠንካራ የመሐላ ስርዓት ምክንያት የማስረጃ እጥረት ፍትህ እንዳያሳጣ ተደርጓል። ይህ ጠንካራ የመሐላ ስርዓት የሐሰት ምስክርነትን በመከላከል የዳኝነት ስርዓትን በማሳደጉ በከተማው መደበኛ ፍርድ ቤቶችም ተቋማዊ ተደርጎ ተግባራዊ ሆኗል። ከዚህ በፊት ቃለ መሐላ ስናደርግ የኦሮሚያ ጠቅላይ ፍርድ ቤት ራሱን የቻለ የቃለ መሐላ መመሪያ ነበረው። መጽሐፍ ቅዱስ ይዞ ወይ ቁርአን ይዞ ቃለ መሐላ እንዲሰጡ ነበር የሚደረገው። ነገር ግን የሐሰት ምስክርነትን ለመከላከል ሲባል ባህላዊ ፍርድ ቤት እንደ ኦሮሚያ ተቋቁሞ አለ። ከነሱ የመጣ ሞዴል ነው። ይሄን የተለያዩ ነገሮች እዚህ ውስጥ አሉ። ድንጋይ አለ፣ አጥንት አለ፣ እህል አለ፣ ብዙ ነገሮች አሉ። ዜን የሐሰት ምስክርነትን ለመቅረፍ ስንል ምን እናደርጋለን? ይሄን ሁሉ ይዞ መመሪያ ወጥቶለታል። በደንብ ቃለ መሐላ እንዲፈጽሙ እናደርጋለን። ፈጣሪ ይሄ ማረሻ ሙሉ ነበረ፣ ያልተሰበረ ነበረ። እንደዚህ አገልግሎት ሳልሰጥ ሳልወልድ ሀብት ሳላፈራ እንደዚህ ይቀንጥሰኝ፣ እንደዚህ ይስበረኝ፣ ያለ ጊዜ ይቀንጥሰኝ ብሎ ከመማል ምንድነው ያለበትን ዕዳ ያለበትን እውነት በቀላሉ ማውጣት ይሻለዋል እና በዚህ መልኩ ይሄ ባህል አለ ማለት ነው። የሸገር ከተማ ፍርድ ቤቶች የፍትህ አገልግሎትን ጥራት፣ ተደራሽነት፣ ውጤታማነትና ታማኝነት ለማረጋገጥ ቴክኖሎጂን በስፋት በመጠቀምና የስራ ሂደታቸውን በማሻሻል በአሁኑ ጊዜ ከፍተኛ ምርት አሳይተዋል። ሰው ሲመጣ ፍርድ ቤት ተቸግሮ ነው የሚመጣው እና በዚህ ችግር ውስጥ ደግሞ ማንኛውም ሰው ፍትሃዊ ውሳኔ ኤክስፔክት ያደርጋል። ያ ኤክስፔክቴሽን እንዳይጓደል ትልቅ እድል ፈጥሯል ማለት ነው። ቻሌንጅ አሁንም ይጠፋል ማለት አይደለም። አንደኛ የእንትን ችግር አለ፣ የአዌርነስ ችግር አለ በውስጥም በውጭም ማለት ነው። ይሄ በየጊዜ እየተቀረፈ ነው ያለው። በፊት ስንጀምር ትንሽ ቴክኖሎጂ የመላመድ ችግር ነበረ። ቶሎ በቃ ይሄ ነገር እንዴት ነው የምንገለገለው ስጋት ነበራቸው ማለት ነው። ከዛ እንደ ሸገር ፍርድ ቤቶች
ይህንን ስጋት ለመቅረፍ በሰፊው ስልጠና ሲሰጥ ነበረ ማለት ነው። ሴኩሪቲ ዋይዝ ሰርተናል። ከኢንሳ ጋርም ተሰርተዋል። ከመሶብም ጋር ሰርተናል። ሁሉንም ነገር ሪስክ እንዳይመጣ ተደርጎ የተሰራ ሶፍትዌር ስለሆነ ህብረተሰቡ ትልቅ ኦፖርቹኒቲ ነው ያገኘው። ፍርድ ቤቱ ያለፉትን ዓመታት ችግሮችና ቅሬታዎች ሙሉ በሙሉ ለመቅረፍ በጽናት በቁርጠኝነት እየሰራ ይገኛል። ይህ ለውጥ በተገልጋዮች ምስክርነት የተረጋገጠ ተጨባጭ ውጤት ሆኗል። እያደገን ነው። እያደገ ያለ ሀገር ውስጥ ነን ያለ ነው። ሸገር ፍርድ ቤትም እያሳደገው ነው ብዬ ነው የማስበው። በቀጣይ አሁንም እንደዛ ቢቀጥሉልን ደስ ይለናል። ወደ ኋላ እንዳይመለስብን በዚሁ ቢቀጥል የሚለው ያለኝ አስተያየት። ከዚህ የበለጠ ደግሞ ከዚህ ሌላ አሪፍ ነገር እንደሚሰራ እርግጠኛ ነኝ። ተስፋም አለኝ። ደግሞ ጠንካራ ጎኑን እናስቀጥላለን። ደካማ ጎኑ ላይ መስራት አለብን። ይህንን ጉዳይ መጠቀም የማይችሉ አካላት ጋር የሚነሱ ቅሬታዎች አሉ። ቴክኖሎጂ ጋር ያለመላመድ ችግሮች አሉ። ከዛ አኳያ የሚነሱትን በስልጠና የምናስተካክለው ሆኖ እንደ አጠቃላይ ግን የሚሰጡ አገልግሎቶች በጣም የህዝቡን አመኔታ እንድናተርፍ ካደረገው ስራ ውስጥ አንዱ ይሄ የቴክኖሎጂ አጠቃቀማችን ነውና ይህን የሚሰጡ አገልግሎት ተደራሽ መሆን፣ ቀልጣፋ መሆን፣ ችግሮች ካሉ ደግሞ ያንን ችግር የምንቀርፍበት ነፃ ስልክ አገልግሎት በየቦታው ተቋቁሟል። ሸገርም ቢሆን ይህንን አቋቁሟል። በኢንፎርሜሽን ዴስክ አቋቁሟል። የደረሰበትን ችግር ካለ በዛ በኩል እየተፈታ ስለሆነ እኛ በአጠቃላይ ስናይ በጎጎኑ ነው ያየነው። እንደው ከተጀመረ ቅርብ ጊዜ ነው። እንደመጀመሪያው ሳይሆን ያለው በተጨባጭ ያለው ያመጣው ውጤት በጣም ጥሩ ነው ማለት ነው። ህብረተሰባችን አውቆ ከተገለገለበት በጣም የሚያገለግል በጣም ፋይዳ ያለው ወጪ ቆጣቢ ነው። ሪፎርሙን ተግባራዊ በማድረጋችን የደረስንበት የህዝብ እርካታ፣ የህዝብ ታማኝነት እየጨመረ መሆኑን ነው የሚያሳየውና ይሄ ጠንክሮ መቀጠል አለበት። ያን ስንል ሁሉን ነገር ጨርሰናል ማለት አይደለም። በጊዜ ዘመነ ቃል በተግባር የታየበት አሰራር ራዕዩን እያስቀጠለ ሊጓዝ ዛሬም የፍትህ ማግኛ ሆኖ ሊቀጥል የሸገር ከተማ ከፍተኛ ፍርድ ቤት ጉዞውን ቀጥሏል።